2-3 ቀን ውስጥ 38 ሌቭል ገባለሁ። ጊፍት እኔም እሰጣለሁ እኮ ያ አይደለም ሴንሱ ጣዕሙ የጌም ማሜ ይላል። ማሜ ፕሬዚዳንት ማሜ የአዲስ አበባ ገና መግባቴ ስለሆነ ይሄን የታፕታፕ ነው። ይሄ የታፕታፕ ኮፕሊንግ ነው። ይሄ የታፕታፕ ኮፕሊንግ ነው። 3 ጊዜ ደብል ታፕ። እሺ ሁላችሁም ታፕታፕ አድርጉ። ሁላችሁም ታፕታፕ አድርጉ። ቴዲ አሳስቆ አንበሳውን እንዳያስመልስ ደብል ታፕ ኮፕሊንግ። ይሄ የታፕታፕ የኮፕሊንግ ነው። ገና መግባቴ ስለሆነ ታፕታፕ አድርጉ። ሁላችሁ ሜምበር ያሉ ናቸው። ዳንፎርዝ አታየኝም። እኔ ልታየኝ አችልም። እኔ እናትዬ ፈርስት ጊፍት ትሪፕል አውስትራሊያ ውስጥ ነው። አውስትራሊያ ውስጥ ከሆነ አውስትራሊያ ቢዩቲፉል ቴንክ ዩ ቬሪ ማች ቢዩቲፉል የኔ ቆንጆ እናቴ። ሁላችሁም ታፕታፕ አድርጉ። አረ ቤተሰብ ልብ ኮፍያ ዶናት መኒጋም ጋላክሲ ኤቭሪ ጊፍት ትሪፕል ሁላችሁ የምፈልገው ታፕታፕ ብቻ ሁላችሁ መኒጋ መውጣቴ ካልቀረ ታፕታፕ ላስደጋችሁ ብለመንገራችሁ። እሺ ሄሮ እንደ ስምህ ሄሮ ኦኬ ቴንክ ዩ አስፋው ደብል ታፕ ኮፕሊንግ። ገና ከመግባቴ 1000 ሰው ይዟል። ልብ በሉ ገና መግባቴ ነው። የኔ ቤተሰቦች እኔም ብቻ ነው የምጠብቁት። አይስዌር ቱ ጋድ ኢሞሽናል። በቃ አሁን እኔ እንዴት ምን ባረግ ነው ማስደሰታቸው? በጣም ትለዩብኛላቸው። ዋው ትገለበጥላቸዋል። ዛሬ ለቤተሰቦች ዛሬ ትገለበጥላቸዋል። ችግር የለው። ሌትስ ጎ። ሜምበር ያልሆናችሁ ሜምበር ሆኑ። ለሞኒ ሜምበር ኢንቴል ሜምበሪታ ደብል ታፕ ኮፕሊንግ እንደተለመደው ከዚህ ጌም በኋላ ህግ ተነጋግረን በምን እንደምንጫወት እኔ እና እሱ ተነጋግረን ያው እንገጥማለን። ቴዲ ወደ ጌም ተመችቶታል። ባይዘኝ በጣም በቀደም ስሜቱ እንዴት ነው? ደስ አይልም? ግን ደንፎ ያ ቁማር እኮ ይታወቃል እኮ ቁማር ያበድራል እንጂ አይሰጥም እኮ። እኔ ቁማር ላጥላት ተጫወት ታውቃለህ? እንደዛ ማለት ነው። የተነካ ሰው አንዴ መቆሚያ የለውም። አሁን ጌም አንዴ ከነካህ ማለት ነው እንደ ቁማር ብለው። ይሄ ካርታ ተጫወት ታውቃለህ? አዎ በደንብ። ሱሱ እንዴት ነው? ያ አሪፍ ነው። በጣም ደስ ይላል። አራት ሰው አደገኛ ቁማርተኛ ልጅ ነው። በነገራችን አደገኛ ጌምን ወደ ቁማር የለወጠ ሰው ነው። አደገኛ ስሜት ውስጥ የሚከታችሁ ሰው ነው በጣም። በነገራችን ላይ እንትና ቴዲ በጣም ስሜት ውስጥ ገባ እያሉ እየነገሩኝ ነበር። እመኑኝ የዛን ቀን በህይወቴ እንደ ቴዲ ደስ ያለው ሰው የለም። እመኑኝ እስከ ዛሬ ቲክቶክ ላይ ረጅም ዓመት ፖለቲካ ከሰራው ይልቅ የዛን ቀን የተጫወተው ጌም በጣም ነው የተመቸው። መሸነፉ ማስደስቶታል፣ ጌሙ መሸነፎታል። ቁጭ ብድግ እያልን ያየነው ጌም ነው። በጣም ብዙ ሰው በጣም ደስ ብሎታል። ባይዘ ፈርስት ጊፍት ትሪፕል እሺ ቤተሰብ ሁላችሁም ትሪፕል ሁላችሁ። ቅድም ዲቦራን ገርፈን ወተናል። አሁን እኔ በነገራችን ላይ እየቀመርኩኝ ነው። ያው በማይንዴ ሳልኩኝ ነው እኔ እስካን እያደረኩ ማን ምንድን ነው ስታይሉ እንዴት ነው እያልኩኝ አንዴ ሁላችሁንም በቦታ ካስቀመጥኩኝ አትችሉኝም። እኔ ነው አንዴ ጎዲዝ ትሪፕል በስንት ነው የሚያባዛው? ገና ጊፍተሮችን እንትን አላልክም አንተ። ትልቁ ነገር ብዙ ጊፍተሮች የለሁም። አራሉኝ ከበቂ በላይ እንዴ ሆናል አለክ። ቅድም ዲቦራን ስገርፋት ብታይ ምን ልትል ነው? 20 ሺህ አንተ ዲቦራን ገርፋት ነው አይደል የላካት? ዲቦራ እኮ ብዙም ጌመር እኮ አይደለችም። አሸነፍካት እንዴ? 20 ሺህ ለ2000 ምናምን እኮ ነው ሳሸነፋት የነበረው። ለሰባ ለምናምን ሰባ ነጥብ በቃ የእኔ ባህሪ ምንድነው መሰለህ? አሁን የአንተ ጊፍተሮች አዩኝ አይደል? ወደ እኔ ይመጣሉ። መዱ አስቀብሬያለሁ ግራ ትከሻዬ ላይ። ሌትስ ጎ ደብል ታፕ። ሜምበር ያሉ ናቸው። አሁንም ሜምበር ሆኑ። አሪፍ ጊፍት አለ። ኦኬ በምን እንደምንጫወተው በጊፍት እስቲ አስመርጠኝ። ቆይ ታስመርጠኛለህ? አዎ ተነጋግረን አስቀድመን ሁሉም አውቀው ውሃ አፍስስ፣ በርበሬ እንደዚህ እንደሱን አይደለም። አሪፍ ቅጣቱ ለምሳሌ ዝፈን በላይ ከፈለግ ምንድነው? አሁን እኔ በርበሬ ተቀባ። እኔ የኢትዮጵያን ሕዝብ ማወያይ ሰውዬ፣ ሕዝብ በክብር የሚያደምጠኝ ሰውዬ እንዴት ነው በርበሬ ተቀባ ልትለኝ የሚችለው? ለእኔ ሳይሆን ለአድማጭ ተመልካቾች የክብር እኮ አይሆን አእምሮ አይደም ከኔ ጋር። አንተንም እንደዚህ ፀጉርን ተቆረጥ፣ ቅንድብን ተላጭ፣ ጭገርን ምን አቆርጥ ልላ አልችልም። ምንም ቢሆን በቀጣይ ምርጫ የምትወዳደር ሰው ነው፣ ክብር ያለ ሰው ነው።
ሁለት ቅጣት እንሰጣጣለን። አንደኛው አሁን ለምሳሌ ከአንተ ጋር ግዴታ አሁን እኔ እንደ ሰዎቹ ነው ጌም የምጫወተው። ቅጣት የሚወዱ አሉ፣ ቅጣት ደግሞ ከነሱ ጋር የማይሄድ የለም። አሁን ለምሳሌ አንተን ተነስ እንዲግባ በርበሬ ተቀባ ሄድ ሻወር እንዲያርግ ምናምን ማለት ለእኔም ሊከብደኝ ይችላል። ግን ከአንተ ጋር የሚሄደው አንደኛ አሜሪካ ነው የምትኖረው፣ አቅም አለህ። ሁለተኛ በጊፍት ቢሆን አሪፍ ነው። ሶስተኛ አንደኛው እንደዛ ነው። ሁለተኛው ደግሞ እምዴት እንደተሸነፍክ ትወጣና ፕሮፋይሌን አድርገህ የኔን ፕሮፋይል ታደርግና ታስራለህ ለ1 ሳምንት ኦር እንደዛ ማለት ነው። እሱም ለአድማጭ ተመልካቾች ክብር አይመጣም። ይመጣል። እንዴት አይመጣም? አይመጣም እንዴ? ገጥመህ መስሎኝ። ሌላ አማራጭ ፕሮፋይል ጊፍት መዝፈን ምናምን። አሁን ለምሳሌ እኔ ኦሮምኛ ዘፈን እችላለሁ፣ አማርኛ እችላለሁ፣ ሌላም ቋንቋ ብትለኝ 3-4 ቋንቋ መዝፈን እችላለሁ። ይሄማ ለእኔ ለእንደኔ ፕሮፌሽናል ጌመር ክለብ ወስዶ እንደመጋበዝ ነው። አንተ አሁን ጌሙን ምንድን ያለው ቁማር ነው ያደረግከው ማለት ነው። ሴንስ ሊኖር ይገባል። አሁን ለምሳሌ የኔ ፕሮፋይል ብታስር ለእኔ ምን የሚጨምር ምን የሚቀንስ ነገር አለ? ግን የአንተ ፕሮፋይል ተነስቶ የኔ ሲሆን ጌሙ ደስ ይላል። ስለዚህ አሁን ከዛ የሚያድኑክ የኔን ፕሮፋይል ላታረግ ከፈለክም አንተ አሁን ውጣና ፕሮፋይል አድርገህ ናክ ብትለኝ ስክሪንሻት አድርጌ ወጥቼ የአንተ ፎቶ ፕሮፋይል አድርጌ እመጣለሁ። ለ24 ሰዓት ለሳምንት ችግር የለው። ጀስት ጌም ነው ይሄ። ምን ከቁማር ጋር ምን ያገናኛል? ሌላ አማራጭ እስኪ ጊፍትስ ሌላ አማራጭ ጊፍትማ አንተ እኮ ባለቀ ሰዓት እኮ ተረዳሁ እኮ ያንተን ትሪኮች ማትሪክሶች እኮ ገባኝ እኮ። ምን ለዛ አሁን እኔ እናንተ አሁን በአንበሳ በነብር በቲክቶክ ዩኒቨርስ ለመጫወት መጀመሪያ እኔ አንተን በደንብ ማጥናት አለብኝ። ለምን ባለቀ ሰዓት ከግራ ኪስ ወደ ቀኝ ኪስ የምታዘዋውሯቸው ነገሮች እንዳሉ ተረድቻለሁ። አሁን እዚህ ጋር አልናገርም። ያረዳ ልጅ አይደለ ያንተ ማለት ጊፍት ለራሴ የምሰጥ እሱን ከዛ ውጭ ሌላ አማራጭ ነገር ኖ አሁን ለምሳሌ አንተን በአንበሳ ተጫውቼ ለራሴ 30 ሺህ እና አሁን ለምሳሌ በ100 ሺህ አሸነፍኩ። 100 ሺህ ኮይን ለራሴ ሰጥቼ ለምሳሌ አሁን እኔ ስልክ ስልክ አለኝ። አሁን ባለፈው ለምሳሌ እኔ ልክ አንተ እዛ ጋር እኔ እናንተ የተሸናነፍሩት ነው በ30 ሺህ ነው በ15 ሺህ ዘጠኝ አይደለ? ልዩነቱ ስንት ነው? እኔ 68 ሺህ ነበርኩኝ፣ አንተ 100 ሺህ ሆናል። 32 ሺህ ነው ልዩነቱ አይደል? ኦኬ ካልኩሌሽኑ ንገር፣ ሂሳቡን። ትሪፕል ላይ አንድ አንበሳ ሰጠው ለኔ፣ ወይም ደግሞ ሰው መደብኩኝና እንዲሰጠኝ አደረኩኝ። አንበሳው ከግራ ኪስ ወደ ቀኝ ኪስ ነው የሚሄደው። ከኔ ወደዛ ቢዘዋወር ምናልባት ምን ጥቅም አገኛለሁ ታዲያ? የአንተን አንበሳ አገኛለሁ እኔ። ከኔ የሚወጣውን አንበሳ ለአንተ የምሰጠውን ትቼ አንተ ተሸነፋል አይደል? አንተ ከኔ ለራሴ ጊፍት ሰጥቼ ከአንተ የማገኘው አንበሳ ይካካሳል። ለእኔ ጥቅም አለው። አንተ ከራስህ ወደዛ ሂሳቡን ትሰራዋለህ። ለምሳሌ አሁን አንድ አንበሳ 29 ሺህ ኮይን ነው አይደለ? ከግራ ኪስ ወደ ቀኝ ኪስ ማዘዋወር ማለት እኮ ነው። ትንሽ ነው የሚቆርጥ። ለምን እኔ የምጠቀመው ሲስተም ለምን አንተ ተጠቀመው? ከገባ ትንሽ ነው የሚቆርጥብህ እኮ። ኦኬ እኔ የምጠቀመውን አንተ ተጠቀመው ከገባ። ያን በማድረግ አንተ ምን ታደርጋለህ? እኔን ጨዋታውን ታሸንፋለህ። ሁለተኛ ደግሞ ከኔም አንበሳ ታገኛለህ ማለት ነው። ጥሩ አንተ አገኘ እንደዛ አድርጎ እንደዛ አላደርግም። ለዛ ነው ከተጫወትን በሌላ ነገር እንጫወት። ሌላ እስቲ መፍትሄ ስጠኝ። እሺ አንደኛ ፕሮፋይል፣ ሁለተኛው አፍሪካ ዳንስ። ሌላስ ዘፈን የለም? ምን ያለ ዘፈን? ዘፈን ይሻለኛል። እሺ በጥሬው በካሽ በቻፓ እናርገው፣ ጁቴ እንዳልከው እናርገው። ያረባካችሁ ሰውዬ እንዴት ነው በእናታችሁ? አረ እንረጋጋ እንዴ! እንዴት ጌሙ ምን እያያዘ ነው ያለው? ሄዳ ስማኝ፣ ከሬሳ ቅጣቶች ፑሽ እንካ ፑሽ አፕ ቁጭ ብድግ አለ፣ በአናት መቆም አለ። ቆይ ጌሙ ቆይ ማሜ ቆይ ዙሩን አታክረው። ጌም ኢንጆይ እያደረግ አዘ ሴም ታይም ደግሞ ገንዘብ ሜክ የምታደርግበት ነው አይደለ?
ምንድነው እንደዚህ እስከ መገዳደል ድረስ መድረስ? አሁን እኮ ዋናው አት ዘ ኤንድ ኦፍ ዘ ዴይ ምንድነው ህዝብን ጊፍተሮችን እያዝናና ራስም